በዚህ ሳምንት ባልና ሚስት አብረው አይተኙም። ይህንን የሚያደርግ ክርስቲያን ከአይሁድ ወገን ይቆጠራል። በሕማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ወደ ዝማሬ ህይወት የገባሽበትን አጋጣሚ ታስታውሻለሽ? ስለመናገር ማንም ሰው የቤተ ክርስቲያን ሜርሶ አልነበር። ደግና እዚህ ስላመጣጧ ብዙዎቻችን አናውቅም። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። አለልኝ አባቴ። ሰበርና አዲስ የሆነ መረጃ ተመልሼ መጣሁኝ። መምህራችን ዲያቆን ሄኖክ እንዲሁም ደግሞ መምህራችን አባ ገብረ ኪዳን በሰሙነ ሕማማት ወቅት ይህንን የሚያደርግ ክርስቲያን ከአይሁድ ወገን ይቆጠራል ብለው እንግዲህ ደግሞ ያስተላለፉት መልእክት አለ። እነዚህን መረጃዎች አስመለክታችኋለሁ። ሌሎችም ሰፋ ያሉ መረጃዎች አሉ፣ አብረን እንመለከታለን። ቀጥታ ወደ መረጃው እንሂድ። ወደ መረጃው ከመሄዳችን በፊት አንድ መልእክት ወደ እናንተ ለማስተላለፍ እወዳለሁ። ከፊታችን የሚመጣው የትንሣኤውን በዓልን አስመልክቶ ማለት ነው። በመንግስት ትምህርት ቤት ውስጥ የሚገኙ ተማሪዎች ከሰው እኩል ለመሆን እንግዲህ የሚበሉት እንዲሁም ደግሞ የሚጠጡት ነገር ቤታቸውን ለማሟላት ከትምህርት ቤቶች አንድ መልእክት ተላልፏል። ስለዚህ ይህንን ድርጊት ብቻዬን ማድረግ ስላልፈለኩኝ ይህንን የምትመለከቱ ሁላችሁም ክርስቲያኖች ማለት ይቻላል የሚመጣውን በዓል ብቻችንን ሳይሆን እንግዲህ በቻልነው አቅም ከነሱ ጋር እንድናከብር በእግዚአብሔር ስም መልእክቱን አስተላልፋለሁ። ስለዚህ ይህንን መልእክቴን ተመልክታችሁ እንግዲህ አንድ ብርም ቢሆን ለመንግስት ተማሪዎች ለአቅመ ደካሞች መስጠት ፈልጋለሁ፣ መርዳት ፈልጋለሁ ለምትሉ እዚህ ጋር የቴሌግራሜን ስሜን ጽፌላችኋለሁ። ሁላችሁም እየመጣችሁ በውስጥ አዋሩኝ። ከትክክለኛ ሰው ጋር አገናኝቻችሁ እንግዲህ ለበዓል በረከት እንድታገኙ አደርጋችኋለሁ። አሁን ወደ ቪዲዮአችን እንሂድ። ጥያቄ አለኝ። የፋሲካ ጾምን የምትጾሙ ወንድምና እህቶቼ መቼ ነው የፋሲካ በዓልን ልታከብሩ ያሰባችሁት? የትኛውን የፋሲካ በዓል? የቂጣ በዓል ፓስኦቨር ነው የምትይው? ምን እናከብራለን? እኛ ከኦርቶዶክሶች ይህ ጥያቄ ብዙ ጊዜ ቤተክርስቲያን ታሪክና ትውፊት መካከል ያለው ልዩነት ካለመረዳት የሚመጣ ነው። ኦርቶዶክስ ቤተክርስቲያን ትንሣኤን ነው የምታከብረው ወይም ኢስተር ብላ ትጠራለች። የፋሲካ ጾም ለምትጾሙ ላችሁ ይህ ጾም የፋሲካ ጾም ሳይሆን ሁዳዴ ወይም አብይ ጾም ይባላል። ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾሙን በማሰብ እኛ የሱ ፈለግ ተከትለን መከራውን ፈተናውን ለመካፈል እንጾማለን። እዚህ ጋር መናገር የምፈልገው ፓስኦቨር ፋሲካ በሙሴ አማካኝነት እስራኤላውያን ከግብጽ ባርነት የወጡበት አካላዊ ነፃነታቸው የሚከበርበት ቀን ነው። የሚከበረውም በበግ ደም ነበር። ከደሙም ወስደው በሚበሉበት ቤት ሁሉ መቃንና ጉበኑን ይቀቡት ይላል ዘጸአት 12 ከቁጥር 6 ጀምሮ። ስለዚህ እህቴ እንደ አይሁድ ስርዓት በራቸው መቃን ላይ ቀብተው ከስጋ ሞት እንደዳኑት ሳይሆን እኛ የአዲስ ኪዳን ልጆች በጉ ኢየሱስ ክርስቶስ ስጋውን ደሙን የሰጠን ደሙን ጠጥተን ስጋውን በልተን ዘላለም ድህነት ያገኘንበት ቀናችን ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 5-7 ላይ ፋሲካችን ክርስቶስ ተሰውቶልናል በማለት እንደገለጸው ለኛ ለኦርቶዶክስ ተዋህዶ እውነተኛው ፋሲካችን ኢየሱስ ክርስቶስ ነው። በአጭሩ እኛ ኦርቶዶክሶች አይሁድ ፋሲካን የማንከተለው ያ በዓል አልፎ በክርስቶስ ትንሣኤ ስለተተካ ነው። ጾማችንም ለዛ ትንሣኤ የድል ቀን ራስን ማዘጋጃ መንገዳችን ነው። ስለዚህ እህቴ አንቺ ያልሽው ፓስኦቨር አይሁድ ፋሲካን ኦርቶዶክስ አታከብርም። በጥቂቱም ቢሆን ለጠየቅሽ ጥያቄ በማውቀው ልክ መልስ ሰጥቼሻለሁ። ከተሳሳትኩም መታረምም ካለብኝ ደግሞ መምህራኖች ልታረሙ ግድ ይላል። መልካም የጾም ጊዜ ይሁንልኝ። በሕማማት የማይሰገድበት ቀን አለ። ማክሰኞ ቀን መጋቢት 29 ቀን ነው። ይሄም ዕለት እግዚአብሔር አምላክ ዓለምን የፈጠረበት ዕለት ነው። እንደዚሁም ደግሞ የተፈጠረው ዓለም ሲበድል ይሄ ካለመኖር ወደ መኖር መጥቶ የተፈጠረው ዓለም ካለመታየት ወደ መታየት መጥቶ የተፈጠረው ዓለም ሲበድል አዳም ሲበድል በአዳም በደል ምክንያት እግዚአብሔር ወልድ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተጸነሰበት ዕለት መጋቢት 29 ቀን ነው። ትልቅ በዓል ነው። ነገር ግን ሕማማት ላይ ነው የዋለው። ሕማማት ላይ በመዋሉ እንደዚህ ዓመታዊ ሆኖ ቀርቶ በዓለ ወልድ በዓለ ማርያም እንደዚህ የግዝት በዓላት የሚባሉ በስቅለት ቀን ወይም በሰሙነ ሕማማት በሚውሉበት ጊዜ የማይሰገድባቸው ቀኖች ተብሎ ይነገራል። አንዳንዴ እውነት ነው፣ ትውፊቱ ይኖራል። የግዝት በዓላት ሌላ ጊዜ አይሰገድባቸውም፣ ስግደት አይፈጸምባቸውም። ስግደት የማይፈጸምበት ምክንያት ደግሞ በሌላ ጊዜ ቅዳሴ ስላለ ነው። በሕማማት የሚከናወነው ሕማማትና ሕማማት ብቻ ነው።
ስለ ክርስቶስ መከራ ነው የምናስበውና መከራ መስቀሉን ለኛ ብሎ የተቀበለው መከራ የምናስብበት እንጂ የግዝት በዓል የምናስብበትም የግዝት በዓልም ጊዜው ገና አልደረሰም። ምክንያቱም የግዝት በዓል የተባለው በኋላ ነው። አሁን እሱ በተሰቀለበት ጊዜ በዓላቱ አልተከናወኑም፣ ስርዓቱ አልተሰራም። ሰለስቱ ምዕትም በዚህ በፍትሕ መንፈሳዊ የተቀመጠው ገና ያልተሰራበት ዘመን ወደ ኋላ ገና ክርስቶስ ዓመተ ፍዳ ዓመተ ኩነኔን እያሳለፈ ያለበት ዘመን ስለሆነ ሕማማቱ ያስገኛቸው ናቸው በዓላቱ እንጂ ከሕማማት በፊት የነበሩ ስላልነበሩ ሕማማቱን ስናስብ የክርስቶስን መከራ መስቀሉን የተቀበለው መከራና ግርፋቱን ውጣ ውረዱን ረሃቡን ጥማቱን ርዛቱን መደብደቡን መገረፉን መሰቀሉን የምናስብበት ስለሆነ በዓላቱን የምናስብበት ሰሞን አይደለምና ለምሳሌ ዘንድሮ አሁን መጋቢት 29 ቀን ይሰገዳል ማለት ነው። የሚሰገደው ደግሞ ትስብእቱን እያከበርን አይደለም። ትስብእትን የምናከብር ከሆነ ጾመ ድጓ ቀዳሚው ቃል ብለን አብይ ስብሐተ ነግህ መቆም አለብን። ማይሌት አንዳንድ ጊዜ ደግሞ እንግዲህ ማይሌት የሚቆምባቸው አካባቢዎች አሉና ትስብእትን ምክንያት አድርጎ በርግጥ እንደ ትልልቆች አድባራትና ገዳማት እንደ ጾመ ድጓው እንደ ድጓው ሕግ የሚገባው ቀዳሚው ቃል ብሎ አብይ ስብሐተ ነግህን ማድረስ ነው። እዚህ ቅዳሴም ነው የሚቀደሰው በዚህ ምክንያትና ቅዳሴም የለም አሁን በሕማማት ቅዳሴ ሳይኖር የግዝት በዓል እያከበርን ነው ማለት ስለማይቻል መደበኛው አገልግሎት ቀርቶ አሁን ሕማማት ብቻ እየታሰበ ስለሆነ ቅዳሴ ስለሌለ የግዝት በዓልነቱ ከቅዳሴ ጋር ሲሄድ ብቻ ነው። ቅዳሴ ስለሌለ ማይሌት ስለሌለ ቁርባን ስለማይቆረብ ክርስትና ስለማይነሳ ፍትሐት ስለማይፈታ አስቀድሞ የሆሳዕና ዕለት ከትናንት በስቲያ ወይንም ደግሞ የሆሳዕና ዕለት ተከናውኗል። ሁሉም ነገር ቅዳሴውም ማይሌቱም ቁርባኑም ክርስትና ማንሳቱም ይሄ ተከናውኗል። በዚህ በሕማማቱ ውስጥ የምናስበው መደበኛ የሕማማት በዓልን እንጂ ሌሎቹን ሌላ ጊዜ የምናስብበት ጊዜ ስላልሆነ አሁን ማክሰኞም ቢሆን መጋቢት 29 ቀን ሕማማቱ ነው እንጂ ያለው ትስብእቱ እንደዚህ ሕማማት ላይ ባላጋጠመበት ዓመተ ምሕረት ነው የሚከናወነው እንጂ በዘንድሮ እዚህ ላይ ስለዋለ ሕማማቱን ነው ማክበር። ሕማማቱም የሱ ነው፣ እሱ መከራ ተቀበለበት ነው። ተጸነሰ ብንለውም እኮ ተጸንሶ ተወልዶ 30 ዘመን ሲሞላ በዮርዳኖስ እጅ ተጠምቆ ዮሐንስ እጅ በዮርዳኖስ ወንዝ ተጠምቆ ከዚያ በቀራንዮ አደባባይ ተሰቅሎ ዓለምን አዳነ። ስለዚህ ለስቅለቱ ነው የተወለደውም ለመሰቀል ነው። መወለድ ያስፈልገው መጠመቅ ያስፈልገው ማስተማር ያስፈልገው ትንቢት አስቀድሞ ማስነገር ያስፈልገው ለስቅለቱ ነውና ስለዚህ መከራን ተቀብሎ እኛም ባያድነን ኖሮ በዓላቱንም አናገኛቸውም ነበርና በዓላቱ የተሰሩልን በሕማማቱ ስለሆነ ይሰገዳል ለማለት ነው የምንሰግደው። ሕማማቱን መከራውን አስበን ለኛ ብሎ መከራ ተቀብሏል ብለን ነው። አባታችን ቃለ ሕይወት ያሰማልን። እንግዲህ ሰሙነ ሕማማትን አስመልክቶ ማለትም ዛሬ ቀን 29 ነው እንደምታውቁትና ቤተክርስቲያናችን ደግሞ ካስቀመጣቻቸው ከግዝት በዓላት ከሚባሉት የእመቤታችን የቅዱስ ሚካኤል ባለወልድ እንዲሁም የገብርኤልን ቃል አስመልክቶ እንድንሰግድ አትፈቅድም። ለምን? በዓሎች ስለሆኑ ነውና። ነገር ግን በሰሙነ ሕማማት ወቅት እነዚህ ቁጥሮች የሚመጡ ከሆነ መስገድ ይቻላል ወይስ አይቻልም የሚለው ጥያቄ ብዙዎችን ግራ ያጋባ ነውና አባታችን ቃለ ሕይወት ያሰማልን። በሰሙነ ሕማማት ወቅት የተኛውም ቁጥር የተኛውም በዓል ቢሆን እንደሚሰግድ ቤተክርስቲያን ታስተምረናለች። ሁላችሁም ኮሜንት ላይ ቃለ ሕይወት ያሰማልን በሉ። በጣም ስለምንወዳት ስለ ዘማሪት ሕይወት አስተዳደግና እዚህ ስላመጣጧ ብዙዎቻችን አናቅም። በሰይፉ ሾው ላይ ቀርባ እንግዲህ ስለ አስተዳደጓ ተናግራለች። እስቲ ትንሽ ልጋብዛችሁ። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞ እውነት ናት። ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? ለቅዱሳን አንድ ጊዜ ነው የሚለው። ለማን የተሰጠው ሃይማኖት? መጀመሪያ ለቅዱሳን፣ ከዚያ አንድ ጊዜ ነው የተሰጠው ሃይማኖት። አሜን ቤቴን ቱማቻ ያሌ ሜቶ መገኒሱቤ አማን ዲናም አጣ ከሚልማ ፎረም ኩሉ ዋህዩ ተቆል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ብቻ መሰላችሁ? ልክ እንደ ዘመኑ
አሁን በእናንተም ሰፈር እንዳለው እኔም እናንተም እንደምናውቀው አሁን ምን ይሏቸው መሰላችሁ? በዚያ በቆላሲስ ክለባ ውስጥ የሚኖሩ ሰዎች ምን ይላችሁ? እናንተ የቅጂ ናችሁ ይሏቸው ነበር። የምን ናችሁ? የቅጂ ናችሁ። እናንተ ኦሪጂናል ትምህርት የላችሁም። ቀጥታ እንደወረደ የላችሁም። የቅጂ የተባለው አክርጳ ከኤጲፋራ፣ ኤጲፋራ ከጳውሎስ፣ ጳውሎስ ከሐዋርያት፣ ሐዋርያት ከክርስቶስ እንደዚህ የመጣ የቅጂ እንጂ ኦሪጂናል ትምህርት የላችሁም። ስለዚህ እናንተ የነ አክርጳን ትምህርት የነ ጳውሎስን ትምህርት የቅጂ ስለሆናችሁ ትክክል አይደላችሁም ይሏቸዋል። አንዳንድ ሰዎች እኛን ለማናደድ እናንተን ለማበሳጨት እቺን ንጽሕትና ቅድስት ሐዋርያዊት ርትዕት ኩላዊት ዓለም አቀፋዊት የሆነችውን ሃይማኖታችንን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችሁን ትታችሁ እንድትወጡ ምን ያደርጋሉ መሰላችሁ? የእናንተ እምነት እኮ ከሰሜን የመጣው ይሏቸዋል። ሰሜንና ሰማይን ለይተው የማያውቁ ናቸው እነዚህ። የኛ ሃይማኖት የመጣው ከሰሜን አይደለም ከሰማይ ነው። እውነት ከሆነች ደግሞም እውነት ናት። ትክክል ከሆነች አይደለም ከሰሜን ለምን ከመካከለኛው ደቡብ ኢትዮጵያ ለምን ከዚህ አሁን ካለንበት ከጠምባሮ አይመጣም? ምን የሚያስደንቅ ነገር አለው? እውነት ከሆነች ወደ እግዚአብሔር መንግስት የምታስገባን ከሆነ ከእግዚአብሔር ጋር የምታገናኘን ከሆነ አይደለም ከሰሜን ለምን ከደቡብ ለምን ከምዕራብ ለምን ከደቡብ ምዕራብ ኢትዮጵያ አይመጣም? ዋናው የመጣበት ሳይሆን ዓላማው ምንድነው ነው? ምንድነው ዓላማው? የሃይማኖት አስፈላጊነቱ ምንድነው የሚለውን በደንብ እንድናውቅ ያስፈልጋል። ሐዋርያው ይሁዳ አንዲት መልእክትን ያለው ራእይ ዮሐንስ ከመጀመሩ በፊት ያለው የያዕቆብ ወንድም ይሁዳ አንድ መልእክትን ያለው በመልእክቱ ቁጥር 3 ላይ እንዲህ ይላል። ምዕራፍ የለውም፣ ቁጥር 3 ላይ ሄዳችሁ አንብቡ። እንዲህ ይላል፣ ወንድሞቼ ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን ስንት ጊዜ? ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት ወንድሞቼ ስለምንካፈለው ስለ መዳናችን እጽፍላችሁ ዘንድ ግጅት ተግቼ ሳለሁ ለቅዱሳን አንድ ጊዜ ነው የሚለው። ለማን የተሰጠው ሃይማኖት? መጀመሪያ ወደ ዝማሬ ህይወት የገባሽበትን አጋጣሚ ታስታውሻለሽ? በጣምነት ጀምሮ ዘምራለሁ። ቡታጅራ ነው የተወለድሽው? አዎ። ቡታጅራ ከአዲስ አበባ ብዙ እኮ አይርቅም አይደል? 130 ኪሎ ሜትር። እና እዛው ነው በልጅነትሽ ቤተክርስቲያን አካባቢ መዘመር የጀመርሽው? ታኖኝ በሰንበት ትምህርት ቤት አድግ ነበር። እንዲህ ይሄ ጠረጴዛ ራሱ ይበልጥ ነበር መዘመር ጀመር። እንደሚታየው ማይክ ይዤ ዘምሬ ነበር ቤተክርስቲያን ውስጥ። አዎ። ከቤተሰብ አለ በዚህ ህይወት ውስጥ ወደ መንፈሳዊ ተጠጋ ያለ? የለም። እኔ እንዴት ራሱ ቤተክርስቲያን እንደገባው አላውቅም። በቃ ዘማሪ ራስሽን ያገኘሽው ዘማሪ ሆነሽ? አዎ። ማን ነበር ማለት በልጅነትሽ ማንን አይተሽ ሊባል ይችላል? እውነት ለመናገር ማንም ሰው እኛ ቤተክርስቲያን የሚሄድ ሰው አልነበረም። አንድ መምህር ነበሩ ከሰፈር መንደር ውስጥ እየዞሩ ከካራኖቱ የሚል መዝሙር ይከፍቱና በብስክሌት እየዞሩ ይጠራሉ። ከተማውን ይዞሩና ከዛ ጉባኤ ሄደው ያስተምራሉ። እኛ ብስክሌት እየተከተልን አብረን ሄደን እዛው እንማራለን፣ እዛው እንዘምራለን። ከዛ በዛው ቀጠልኩ ማለት ነው። ምክንያቱም እዚህ ውስጥ አሁን ሲስተር ህይወት አለች እዚህ ፎቶ ውስጥ? አዎ። የወዲኛው ማይክ የተደረገልኝ። አዎ። መቼና የት ነው ታስታውሻለሽ? የና አጋጣሚ የመስቀል በዓል ወረብ ይመስለኛል። እዛው ቡታጅራ ወይስ አዲስ አበባ? ቡታጅራ ነው። ስለዚህ ከዛው አካባቢ በተሰጠሽ አስተያየት መሰረት ነው ወደ ዝማሬ ህይወት ውስጥ የመጣሽው? አዎ። እዛ ከየስዘምር ያበረታቱኝ ነበር። አገልጋዮች ከዚህ ከአዲስ አበባ ተጋብዘው ሲመጡ ለኔ መድረክ ይሰጠኝ ነበር እና እዛ እየዘመርኩ ያየኝ መምህር ምረታብ ላመሰግን እወዳለሁ። እዚህ ዩኒቨርሲቲ ገብቼ ነው የመጣሁት። አየኝና አንቺ ተጀሮ ዘማሪ ነሽ አይደል አለኝ። አዎ አልኩት። እዛው አስተዋወቀኝ። ስብከተ ወንጌል ጥሩ ጸጋ ያላት ልጅ ነች፣ ጋብዟት እንድትመጣ እዚህ ምናምን ብሎ እዛ ግቢ ወይ የምንማርበት ቤተክርስቲያን አዲስ ሚካኤል ነው። ከስብከተ ወንጌል ጋር አስተዋወቀኝ። እዛው እዚህ ተቀጠልኩኝ። ምንም ክፍተት አልተፈጠረም። ከዛ እንደመጣው ወደ አገልግሎት ገባሁ።
ስለዚህ የነርስነት ሙያውና ዝማሬውን ጎን ለጎን እያስኬድሽው ብዙ አመት ይተሻ አዎ በነገራችን ላይ የኛ የክርስቲያኖች ችግር ትልቁ ብዬ የማስበው ነገር ምንድነው ከመንፈሳዊ ዘማሪያን ይልቅ የዓለማዊ ዘፋኞችን ህይወታቸውን ሙሉ አስተዳደግ ሁሉንም ነገር እናውቃለንና በእውነት በመንፈስ የሚያሳድጉን በጣም የምንወዳቸው ዘማሪዎች ግን ስለ አስተዳደጋቸው ስለምናቸውም አይመለከተንም ጀስት በቃ መዝሙራቸውን ሰምተን ዞር እንላለንና ይሄ ግን ተገቢ ነው ብዬ አላስብም ስለዚህ ክብር ለሚገባው ክብር እንስጥ ለማለት ነው በኒውዮርክ ውስጥ የተፈጠረው ነገር ምንድነው እስቲ ይሄንን መረጃ ላቀብላችሁ ከሰሞኑን በኒውዮርክ ከተማ በተፈጠረው ድንገተኛ የፕሌን አደጋ የተፈጠረው ታምር ዓለምን እያነጋገረ ይገኛል ስለዚህ ታምር ልንገራችሁ እናንተ ኮፒ ሊንክና ሼር እያደረጋችሁ እንደምታውቁት ከቀናት በፊት አንድ ቪዲዮ ሰርችላችሁ ነበር በዚህም እንግዲህ በኒውዮርክ አየር ማረፊያ ውስጥ የተፈጠረ እጅግ በጣም ከባድ የሆነ አደጋ ነው ይህም አደጋ ከኋላ የምትመለከቱት የካናዳ ንብረት የሆነው ፕሌን በማረፍ ላይ ሳለ ድንገት ከሳት አደጋ መኪና ጋር ተጋጭቶ ወዲያውኑ ፕሌኑ ሲያሽከረክሩ የነበሩት ሁለቱም ፓይለቶች ህይወታቸው እዛው አልፏል ከኋላ የምትመለከቱት የፕሌኑ የፊቱ ገጽታ ነው ወይም ጋቢናው ነው ወይም ኮክፒቱ ነው በዚህም አደጋ ምክንያት ወደ 73 የሚጠጉ ሰዎች እጅግ በጣም ከባድ አደጋን አጋጥሟቸዋል ነገር ግን ታምር የተባለ ነገር ተከስቷል ታዲያቺ ከኋላ የምትመለከቷት የበረራ አስተናጋጅ በዛው ፕሌን ውስጥ ወይም በዛ አደጋ ውስጥ ነበረች ያውም ቀደም ካሳዩአችሁ እጅግ በጣም ከወደመው ጃምፕ ሲት የሚባለው ቦታ ላይ ማለትም ከሚከፈተው በር አጠገብ ነበር የተቀመጠችው እናም የፕሌን አደጋው በሚከሰትበት ወቅት እሷ የተቀመጠችውን ወንበሩን ጨምሮ ከነሷ 100 ሜትር በላይ አፈናጥሯ ወደ ውጭ እንድትወጣ አድርጓታል እና አስቡት እንኳን ከፕሌን ላይ ወድቃችሁ አይደለም ከሳይክል ላይ ማለትም በፍጥነት እየሄደ ካለ ሳይክል ላይ ወድቃችሁ መትረፍ እጅግ በጣም ከባድ ነው እሷ ግን ከዚህ ፕሌን ላይ ከነወንበሯ ከነታሰረለት ቀበቷ 100 ሜትር ተስፈንጥራ ወድቃ ህይወቷ ሊተርፍ ችሏል ብዙዎችም የሷን አተራረፍ ሁኔታ ሲመለከቱ የታምር ነው እንጂ በጋዱ ዓለም ሊሆን የሚችል ነገር አይደለም ከላይም ከሰማይም የሚጠብቃት መልአክ ስላለ ነው በዚህ መልኩ ተረፈሽ ማለት ብቻ ነው ምንችለው ብለው እንግዲህ በአሁኑ ወቅት እንደዚህ እየዘገቡት ይገኛሉ እንደምትመለከቱ ልጇም ከዚህ አደጋ በኋላ እንደመሰከረችው ከሆነ እናቴ ጠባቂ መልአክ ባይኖራት ኖሮ ከዚህ አደጋ አተርፈም ነበር ብላለች በተጨማሪም በዚህ አደጋ እንግዲህ ትንሽ ጉዳት እንዳስተናገረችና በእግሮቿ ላይ ብቻ ነው ስብራት ያጋጠማት ብላ ልጅ ለእናቷ ምስክርነት ሰጥታለች የታምር ነው ብላለች ይገርማል በዚህ ባለንበት ዘመን ፈጣሪ የረሳን የራቀን በመሰለበት ሁኔታ ወቅት ፈጣሪ አይኑን ከኛ ላይ እንዳልነቀለ እኛ እንጂ እሱ እንዳረሳን እንዳራቀን የምናይበትና ዓለም ጉድ ያለበት ታምር ነው ታዲያኛ ወደ ፈጣሪያችን ከምንቀርብባቸው መንገዶች መካከል ጾምና ጸሎት ለሱ ህግጋት መገዛት ናቸው እና እንደሚታወቀው እኛም ኦርቶዶክሳውያን በጾምና በጸሎት ላይ እንገኛለን ታላቁ ጾማችንን እየጾምን ነው ይህም ወቅት ከባድ ጊዜ እንደመሆኑ ለዓለማችን ሰላም ለሀገራችን ሰላም እንዲያመጣ በጾም ጸሎታችን ማሰባችን ከኛ ግድ መዝሙረኛው ዳዊት እንደተናገረ እንግዲህ ዘወትር የእግዚአብሔር መላእክት እኛን ለማዳን በዙሪያችን ይሰፍራሉና እነዚህን መላእክቶች የሰጠን እግዚአብሔር አምላክ ስሙ የተመሰገነ ይሁን ወደ ርዕሳችን እንዙር መምህራችን ዲያቆን ሄኖክ ኃይሌ ስለ ሰሞነ ሕማማት ምን ብሎ ተናግሯል እሱን አድምጡ ለሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ እንጂ ሙሉ ሰሞነ ሕማማት ሰላምታ አይከለከልም ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም በቤተክርስቲያን ንጹህ ሰላምታ ቅዱስና ልዩ ሰላምታ አይከለከልም ለምንድነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ነው አይደለም ነገር ግን ለማሰብ ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል አይደረግም ያ ማለት ምንድነው ተአምሁ በበይናቲክሙ በአማሃ ቅዱሳት የሚለውን እሱም ከመቅደስ ወጥተው በመስገድ ያሳያሉ በጸሎተ ሐሙስ ግን እሱ አይደረግም ለምን ቢባል በዚህ ቀን ይሁዳ ጌታን ንጹህ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነውና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኖራችሁ ለማለት ነው ዋናው መልእክት እሱ ነው እንጂ አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም ይህን በጥንቃቄ ማየት ይገባል ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየች ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም ነገር ግን ለማሰብ ያህል እንታቀባለን አንድ ክርስቲያን ሰላም ሊነል ሲመጣ ዛሬ እኮ ሰላምታ የለም ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹህ ይሁን ብለን ተማምረን እንለያይበታለን ማለት ነውና ይሄን ነጥብ ለማስቀመጥ እንጂ
ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለው ህማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ ወዳለሁ። በህማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ሐዋርያት በቀኖናቸው ቅድም ያልነው አፖስቶሊክ ኮንስቲቲዩሽን የሚባለው በ40ኛው ትእዛዝ ላይ ሰሙነ ህማማትን ማንኛውም ክርስቲያን እንዲጾም ታዞ ነበረ። ጨረቃ እስክትወጣ ድረስ አምሽቶ እንዲጾም በጽኑ አዘው ነበር። መጾም ያልቻለ ደዌ ከለከለው ወይ ደግሞ ምናልባት ከሀገር ርቆ ወቅቱ ሰሙነ ህማማት መሆኑን ባህር ሐሳብ አውጥቶ ማወቅ ያልቻለና ሰሙነ ህማማትን ሳይጾም የቀረ ክርስቲያን ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተክርስቲያን ሥርዓት። ከበዓለ 50 በኋላ ይህችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተክርስቲያን ይህንን ሳምንት ያዘችውና እየተነበበ በጾም የሚነበብ በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት። መምህራችን ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። የሰሙነ ሕማማትን ወቅት እንግዲህ ከበሽታ ከተለያዩ ነገሮች የራቀ ሰው ቢችል እስከ 11 ሰዓት ማለትም ኮከብ ወይም ጨረቃ እስኪታዩ ድረስ ቢጾም በጣም መልካም ነው። ላይ ክርስቲያናችን ታስተምረናለችና የምንችል እስከ 1 ሰዓት ካልሆነ ግን እስከ 12 ብንጾም በጣም መልካም ነው ብዬ አስባለሁ። መምህራችን ያስተላልፈው መልእክት ይሄ ነው። አባ ገብረ ኪዳን ደግሞ ይሄንን የሰሙነ ሕማማትን አስመልክቶ እንግዲህ ካሳለፍናቸው ሳምንታት ይልቅ ተክተን የማንጾም ከሆነ ከአይሁድ ወገን ይቆጠራል ብለዋል። እንመልከታቸው። በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ አይቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ። በዚህ ሰሞን መስገድ ነው። አንድ መልእክት ልታረሰው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁ ነው? የዚህ ሳምንት በዓል የሚከበረው በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ? ስለዚህ አሁን ይሄው ሁሉ የምንሰቃየው ለምንድን ነው? ለምንድን ነው ያል? አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ መልሱልኝ። ከጅብና ከሰው ማን ነው ሆዳ? ጅብ አሉ። ከዝሆንና ከሰው ማን ነው ሆዳ? እሺ ከአሳማና ከሰው? ኧረ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማን ነው ሆዳ? ከፈረስና ከሰው ባሉ እንጂ ከግመልና ከሰው ግመል። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማን ነው ጌታ? ሰው በሉ። ደግሞ ከጅብና ከሰው አቤት። ከአሳማና ከሰው? ከዝሆንና ከሰው? በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ። ጌታ ነው አገልጋይ ነው ብዙ የሚበላ? ታዲያ የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡና? ይህንን ቅዱስ እንጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጠ ይበላል ብሎ ይህንን መብቱ ሊሟገትበት ይችላል። ሰው ሲጀል ጅልነት ሁሉ እውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል፣ ገዢው የሰው ልጅ ግን ከጅብ ያነሰ ይበላል።
የሰው ክብሩ ሆድ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና ሆድ አይደለምና። እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተክርስቲያን አለችን። የሥጋ ፈቃዳችሁን ግዙ፣ ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። እዛ ምን አነጠፉለት? የመጨረሻ አንቀጻችን ነው። ዛፍ ምን ናቸው? ዘንባባ። ይሄ ዘንባባ ነው። ይሄ ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ። እንግዲህ የሰሞነ ሕማማት ወቅት ስያሜውን እንደተመለከታችሁ ሰሞንና ሕማም ነው የሚባለውና ሕማም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው ሕማሞች ናቸው። ሰሞን የሚለው ደግሞ ጊዜን ያመለክታል፣ ቀናቶችን ያመለክታል። ለዛ ነው ሰሞን የተባለውና ስለዚህ በዚህ ሰሞን ወቅት ተክተን ልንጸልይና ልንሰግድ ይገባናል። ለማንኛውም በአዲስ መረጃ እስካገኛችሁ ድረስ የነገርኳችሁን ነገር እባካችሁ አስቡበት። በውስጥ መስመር ነውና አዋሩኝ። ከትክክለኛ ሰው ጋር አጋለሁ